እንዴት ናችሁ? እንዴት ቆያችሁ? አንድ ሀሳብ እስኪ ራሴን ከታዘብኳቸው ነገሮች ላካፍላችሁ። በዚህ አጭር ሰዓት ከሀበሻ ምድር ከወጣሁበት ሰዓት ጀምሮ አንዳንድ ነገሮች እየታዘብኩኝ ነበር። በሀበሻ ምድር አብዛኛው ጊዜ ረሃብ ወይ ረሃቦች እንዳሉ ይወራል። ብዙ ጊዜ ግን እነዚህ ረሃቦች ከምን የመጣ ነው የሚሉ ነገሮች ከነጮቹ ጋር ከዛ ከኛ ማህበረሰብ ጋር ያለው ነገር ሳይ በጣም ግርምት ይፈጥርብኛል። ምናልባት የስራ ባህላችን፣ የቴክኖሎጂ የተለያዩ ነገሮች ልናስቀምጥ እንችላለን። ነገር ግን እኔ በትንሹ ቢሆን ትንሹ እንኳን ለውጥ ሊፈጥር የሚችለው ነገር ካየሁት ከታዘብኩት ነገር ላጋራችሁ። በነጮች ሱፐርማርኬት ገብታችሁ ማታዩት ጉድ የለም። አብዛኛው ሀበሻ የመጀመሪያ ጊዜ ነጮች ሱፐርማርኬት ገብቶ ወይ ስጋ የሚሸጥበት ኤሪያ ከሄደ አብዛኛው ጊዜ ዘግናኝ ነገሮች ልናይ እንችላለን። ዘግናኝ የምላችሁ ለኛ ነው። ለነሱ ግን በጣም ገራሚ ምግብ አድርገው ያቀረቧቸው ነገሮች። ምክንያቱም በእኛ ሀበሾች ነጭና ጮማ ስጋው ብቻ ነው ስጋ አድርገን የምንቆጥረው። ብዙ ጊዜ የተለያዩ ውስጥ እንትኖች ልንጠቀም እንችላለን። ነገር ግን ከነዚህ ስጋዎች በተጨማሪ በሬ ታርዶ ምኑ ነው የተጣለው እስከምትሉ እያንዳንዱ ፓርቱ ለምግብነት ይውላል። ከዛም አልፎ የተለያዩ ስራ ስሮችን አያሉ። እኛ ሀገር ላይ የእነዚህ ስራ ስሮች እንደ ተራ ነገር የምንቆጥራቸው የተለያዩ ቦታ ጥጋጥግ ድንበር ለማስጠበቅ የምንተክላቸው ስር ያላቸው ዛፎች ማለት ስር ያላቸው እጽዋቶች እዚህ ሀገር ላይ ለምግብነት ሲውሉ አያሉ። ሱፐርማርኬት ላይ እኛ ጋር ተነቅሎ ቦታ ይዘዋል ተብሎ ሲጣል ማስታወሳቸው እንትኖች ምግቦች እዚህ ሱፐርማርኬት ላይ ታሽገው ሲሸጡ እናያለን። ጫካ ላይ ልጅ ያለን አትብሉ ተው እየተባልን የበላናቸው የጫካ ፍሬዎች ታሽገው ሲሸጡ እናያለን። ሰው ምን ልላችሁ ፈልጌ ነው፣ ምናልባት የሀበሻ አመጋገብ ቅንጦት የሆነበት መንገድም አለ ወይ እላለሁ። ምክንያቱም አንዳንዴ መብላት የሚገቡን ነገሮች ነበሩ። ምክንያቱም የተራበ ሰው የተለያዩ መፍትሄዎች ያስቀምጣል። እነዚህ አብዛኛው ነጮች በተለያየ ሰዓት የረሃብ ችግር በገጠማቸው ሰዓት የፈጠሯቸው ምግቦች ዛሬም ያስከተሏቸው ነው። እኛ ጋር በጣም ቅንጡ የምንለው ምግብ ስጋ ነው የምንፈልገው። ስጋ ካልበላን የበላንም አይመስለን ሰዓት አለ። ይሄ ማለት ምን ያክል ውድ ነገር እንደምንፈልግ ነው የሚያሳየው። የነጮች ፕሮግራም ላይ ብትሄዱ ስጋ እንደ እንትን ነው የሚቀርብልህ እንጂ እንደዚህ የተጋነነ አይነት አመጋገብ አይቀርብልህ። እና ምናልባት የኛ አመጋገብ መስመር ለቆ ይሆን እላለሁኝ። አንዳንዴ እስኪ የተማራችሁ ምሁራኖቻችን ጫካ ላይ ቢበሉ ለሰው ልጅ ጤና ጉዳት የሌለባቸው እጽዋቶችም የመለየት ስራ ስሩ። ምክንያቱም በዚህ ሁኔታ ከቀጠለ ብዙ የሀበሻ ህዝብ ረሃቡን የሚቀጥል አይነት ነው የሚመስለው። አንድ ወቅት የተለያዩ እንትኖች ሲነሱ ነበር። እንጀራ ካልበላን ቅንጦት አይደለም የሚል ሀሳብ ሲነሳ በጣም የንቀት ፌዝ የሆኑ ምላሾች ሲሰጡ እንሰማ ነበር። ነገር ግን ልክ ይመስለኛል አመጋገብ ስርዓታችን መቀየር አለብን። ብዙ የሚጠቅሙን እጽዋቶች ላይ ትኩረት እናድርግና ውድ የሆኑ ነገሮች ለመቀነስ ብንሞክር አንደኛ ኢኮኖሚ መጠበቅ እንችላለን፣ ከረሃብ መውጣት እንችላለን ብዬ አስባለሁ። እንግዲህ ይህንን ስትሰሙ ዛፍ ብሎ ቅጠል ብሎናል እንዳትሉኝ። እኔ ለማለት የፈለኩት መበላት ካለበት ከረሃብ ሊያወጣ የሚችል ነገር ካለ ምንም ነገር እንሞክር ለማለት ነው። ሰላማችሁ ይብዛልኝ።